ያው ከዚህ ባለፈ አይተናል። ከዛ መሪዎች ሰባት አይነት ሚና እንዳቸው ብለናል። ይህ ሰባት አይነት ሚና በምሳሌ ሙሴ ምናምን ብለን የምንጠራው መጽሐፍ ቅዱስ ውስጥ አንተ ነፃ የምታወጣቸው ምራቸው ሲባል ፈጣሪ ሆይ አላህ ሆይ እኔ ለዚህ በቃ ሰው ነኝ ወይ ተወኝ ለዚህ በቃው ሰው አይደለም ብሎ ቢያለ ፈጣሪ ኢንሲስት ስላደረገ አይሽ ብሎ የአምላክ ትእዛዝ ሆኖበት ለመምራት ተነሳ። የማታ ማታ ህዝቡን ነፃ አወጣ። ሙሴ የብዙ ነገር ምሳሌ ነው። አይታችሁታል። ኦባማ ከመሪነት ልክ እንደወረደ እንዴት እንዳደረገ ኢሚዲየትሊ እኮ ነው 6-7 ማንዝስ ተቀይሯል። ምንድነው መጀመሪያ መሪ ከመሆናችሁ በፊት you are fine። ከዛ ልክ መሪ እንደሆናችሁ ታረጃላችሁ። የመጀመሪያው 2-3 years ለምን ያለመዳችሁት ነው። ከዛ ሰውነታችሁ ይለምደዋል። ስትረስ ይለምዳል ሰውነታችሁ። ስትረሱን ምናምን ይለምድና ስትረሱን ደግሞ ስተውት አክቲቪቲ ምናምን ስተውት ቦዲያችሁ ደግሞ አልለመደውም። ያኛውን ደግሞ አዲሱን ሲቹዌሽን ሁለቴ ነው የምታረጁት ማለት። መጀመሪያ መሪ እንደሆናችሁ የመጀመሪያው ወቅቶች በከፍተኛ ላይ ትጎዳላችሁ። ከዛ ሰውነታችሁ ይለምደውና እንትን ማለት ተጀመረ። ደግሞ ያው ወንበር ነውና መውረድ አለ። ስትወርዱ ደግሞ የ2-3 years በጣም ነው የምትወርዱ። ሰዎች ጎሽ ብለን ተከሻቸውን ለካስ እናደርግ ቁመታቸው ይጨምር የሚመስላቸው ስራ የመስራት ፍላጎታቸው ከፍ እንዲል የምናደርግ ሰዎች በግል ደግሞ ስቃይ ያለን ድካም አለ። ዋጋ ተከፍሎ ከቤተሰብ ተርቆ የልጅ ልደት ሳይገኙ ቀርቶ የዘመድ አዝማድ ሰርግና ለቅሶ ቀርቶ የሚገኝ ነገር ነው። የሚገኝ ፕሪቪሌጅ ነው። በዋጋ ውስጥ ያለ ጸጋ ነው። መሪነት በግለሰብ ደረጃ ስቃይ የሚቀበልበት ሰው ግን የግለሰብ ስቃዩ ደግሞ ለኮሌክቲቭ ጌን ለጋራ ተድላና መልካም ነገር ሲባል የሚከፈል ዋጋ ነው። ስራው በዝቶብን ምን ብሎብን ከችግር ጋር ተለማምደን ኢምፓቲ እንዳይወስድብን ርህራሄያችን ሰውነታችን እንዳይቀማብን ከፍተኛ ይሁን ጥንቃቄና ጥረት ይጠይቃል። መሪዎች ሲደክሙ በርን አውት ሲሰለቻቸው ሲደክሙ እነሱ ብቻ አይደለም የሚደክሙት የሚሰለቸው ሌላውም ይከተላቸዋል። ኮንታጀስ ነው። ሁሌ ኢነርጂ ጧት ስትነሱ 5 minutes ለምንድን ነው መሪ ሆንኩት በኔ ስራ ማን ተጠቀመ ማን ተጎዳ ብላችሁ አስባችሁ ያ ምስኪን ያገዛችሁት ሰው ያ ህይወቱን የቀየራችሁለት ወጣት አስባችሁ ኢንስፓየርድ ሆናችሁ መጣት አለባችሁ። የሰው ልጅ ኢነርጂው ልክ እንደ ጀነሬተር ነው። ጀነሬተር ነዳጅ ሲቆም ይቆማል። እኛ ነዳጅ ያስፈልገናል፣ ግን ነዳጅ የሚሞላልን ሰው የለም። ራሳችንን መኪና ላይ ሲያልቅባት እኛ አስበን ሄደን ሞላላታለን። እኛ ግን እንደዛ የሚያደርግልን ሰው የለም። ራሳችን ነዳጅ ሞልተን ያስፈልገናል ብለን ነዳጅ ተጠቅመን ደግሞ ሌሎች መስራት ነው ያለን። አስቸጋሪ ነው። በርን አውት ያደርጋል። ድካም መሰልቸት ይመጣል። ኮንሺየስሊ እንዳንደክም እንዳይሰለችን ኮንሺየስሊ ኢነርጂ ኮንሰርቭ አድርገን ኮንሺየስሊ ጣት ኢነርጂ አግኝተን ለመምጣት ካልሞከር እየመራን አይደለም። እየሰራን እየመሰለን ሰርችቶን ደክመናል። ኮንሺየስሊ ኢነርጂያችንን መሙላት አለብን። ኮንሺየስሊ ርህራሄያችን እንዳይጠፋ ማድረግ አለብን። ኮንሺየስሊ መሪዎች ነን ስንል ስነልቦናችንን መጠበቅ አለብን። ኮንሺየስሊ ራሳችን በኢነርጂ መሙላት አለብን። ኮንሺየስሊ የምንመራቸውን ሰዎች በሐዘኔታና በርህራሄ ማየት። ጧት ምን አለ ሞባይል ኪሴ ጋር ይዣለሁ፣ ሱሪ አድርጌያለሁ፣ ፓንት አድርጌያለሁ ብለን እንደምናስበው ሁሉ ኢነርጂ እንትን ብያለሁ ኢምፓቲ ከኔ ጋር ነው ብለን ቼክ አድርገን በኢነርጂ ሞልተን በርህራሄ ውስጣችን አላልተን መውጣት አለብን። ስለተነሳን ብቻ ልብስ ስለለበስን ብቻ ወደ ስራ ስለመጣን ብቻ ስነልቦናችን ተጠብቋል ኢነርጂ አለን ብለን መናገር አንችልም። የመሪዎች ደህንነት ኮሌክቲቭ ቤኔፊት ስትራቴጂ ነው።
ለጋራ ጥቅማችን ስንል የምንከተለው ነገር ደህና ነው ወይ ዛሬ ምን ነው እንደዚህ ሆንክ? አንዱ ሌላ ኮምፓሽን ኢምፓቲ ለህዝቡ ብቻ አይደለም ለእርስ በርሳችን ያስፈልገናል። አንዱ ሲደክም የሌላው ሙላት መሆን አርፎ እንዲመጣ ማድረግ የሚታገዝ ነገር ካለ የቤተሰብ ችግር ሲኖርበት ማዳመጥ ቢያንስ ስቃዩን መረዳት ያስፈልጋል። ካልሆነ መሪዎች ፀጉር አንበጎች ናቸው። አሉ እየተባሉ ያልቃሉ፣ ኖሩ እየተባሉ ይሞታሉ፣ እየሰሩ ነው እየተባሉ ወደ ውስጥ እንደ ጮማሙት ያልቃሉ። ሁላችንም በየደረጃችን መሪዎች ነን። የቀበሌው መሪ ለክፍለ ከተማው ካዘነ፣ የክፍለ ከተማው መሪ ለዋናዎች መሪዎች ካዘነ፣ ዋናው መሪዎች ለክልል ካዘነ፣ ክልሉ ከተዛዘን ሲምፓቲ፣ ኢምፓቲ፣ ኮምፓሽን ስለሚኖር ስራችን ይቀላል። በኢነርጂ እንሞላለን። ለሌሎች ለኛ የተሰጠን ርህራሄና ችሮታ ደግሞ ለሌላው እናካፍላለን። ሰዎች በርህራሄ ስለሚያዩን ሌላውን በርህራሄ ለማየት አንቸገርም። ሰዎች ያደረጉልን ስለሆነ ልክ ሰርግ የመጣ ሰውኛ ጋር እኛ እንደምንሄደው ሀዘን የደረሰ እንደምንደርሰው አይደል? ቢያንስ ኢምፓቲ እኛ ምድረ በዳ ሆነን ኢምፓቲ በሌለበት መጨካከን ባለበት መጠላያ ባለበት ቦታ ብቸኛው እንደ ሰንበሌጥ ከፍ ብሎ የወጣ የኢምፓቲ ሰንበሌጦች ሆነን ሳይሆን ኢምፓቲ የተተረፈረፈ ነገር ሆኖ የምንጨካከን የምንጠላላ የማንረዳዳ የማንተዋወቅ ሰዎች ሳይሆን በርህራሄ በሐዘኔታ የምንተያይ የአንዱ ጉድለት የኛ ጉድለት እንደሆነ እንደሚሰማን አንዱ ስናጣ እጃችን የተቆረጠ የሚመስልን ሰዎች ልንሆን ይገባል። እንደዛ ሲሆን ነው የመሪነት ሸክሙና ስቃዩ የሚቀንሰው። መጀመሪያ ስራው መከራ ነው፣ ስቃይ ነው። የፖለቲካ ኢንቫይሮንመንቱ አስቸጋሪ ነው። ጥላቻ መሰዳደብ ባለበት ሁኔታ እኛ ተጠላልፈን ያንዱ መውደቅ የሌላው መነሳት ሆኖ የትኛውን ዓላማ ነው የምናሳካው? የትኛውን ግብ ነው መዳረሻው ላይ የምናደርሰው ብላችሁ ጠይቁ። መሪዎች በቀየሩት ሐሳብ ባስተካከሉትና ባዘጋጁት ውቅር ልክ ነው ስርዓት የሚገነባው ይባላል። እውነት ነው። መሪ ሆኖ ኒውትራል መሆን አይቻልም። ፖዚሽን አለ ወይ ነገሮች እንዲሳለጡ እንዲፋጠኑ ምሰራ ነህ ወይ ቀያጅ ነህ? የጎደለውን የምትሞላ ነህ ወይ አፍራሽ ነህ? የምትመራው ነገር የምትመራው ማህበረሰብ ባለበት እንዲቆም ወደ ኋላ ተንሸራቶ እንዲወርቅ የምታደርግ ነህ ወይም በዝላይ አንድ ማህበረሰብ እንዲያድግ ትልልቅ ነገር ባጭሩ እንዲያሳካ የምታደርግ ሰው ነህ? መሪዎች ኢምፓክትለስ አይባልም። ተጽዕኖ አልባ መሪዎች የሉም። ወይ መጥፎ ተጽዕኖ ነው ያላቸው ወይ መልካም ተጽዕኖ ነው ያላቸው ማለት ነው። ተጽዕኖ አላመጣሁም ተጽዕኖ አልባ ነኝ ማለት አትችልም። አላለማህም ማለት ነፃ ነህ ማለት አይደለም። አልሰራህም ማለት ነው። አጥፍተሃል ማለት ነው። በድለሃል ማለት ነው። ሁሉም መሪ አሻራ አለው። አሻራው አመድ ነው ወይስ መልካም ነገር ነው መነሳት ነው ልዩነቱ። ስድስት አይነት መሪዎች መሆን ይችላሉ። አንደኛው ሊፕ ፍሮግ የሚያደርጉ መሪዎች መሆን ይችላሉ። ሊፕ ፍሮግ የሚያደርጉ መሪዎች እድገት ወይ ባለህ ወደ ኋላ ተንሸራተህ ትወድቃለህ፣ ወይ ባለህበት ትቆማለህ፣ ወይ ወክ እያረክ ታድጋለህ፣ ወይ በሳምሶማ ሩጫ ትሮጣለህ፣ ወይ በዩሴን ቦልት ፍጥነት ትፈጥናለህ፣ ወይ ደግሞ በዝላይ ታድጋለህ። ዝላይ ከሁሉ በላይ ፈጣኑ ነው ሊፕ ፍሮግ ማለት። መሪዎች ሊፕ ፍሮግ የሚያደርጉ ስብናዎች መሆን ይችላሉ። የተበጀውን አሰራር ወግድ ወዲያ ብለው እንትን የሚሉ ስርዓትን ወግን አሰራርን እንደገና የሚጽፉ እናም የሚመሩትን ስርዓትና አሰራር በከፍተኛ ግፊት ወደፊት እንዲስፈነጠር ሊያደርጉ ይችላሉ። እንደዚህ አይነት መሪዎች ምን አይነት ባህሪ ያላቸው? ባለራዕይ ናቸው። ጊዜ የላቸውም። ሁሉን ነገር አሁንና ያኔና አሁኑን መፈጸም ይፈልጋሉ። ቦልድ የሆነ ኤክስኪዩሽን ፕራክቲስ አላቸው። እንደዚህ አይነት መሪዎች ጥቂት ስራ ለመስራት የሚያስፈልጋቸው እጃቸው ጋር ያለው ሀብት ጥቂት ሆኖ እያለ ግን ከፍተኛ የሆነ ምናብ ስላላቸው ሃይ ኢማጂኔሽን ስላላቸው በጥቂት ነገር ትልቅ ነገር ይሰራሉ። በስቃይ በመከራ በጥረት ውስጥም ቢሆን ከፍ ብለው ይታያሉ። ስለ ዛሬ ብቻ ሳይሆን ስለ ነገ ብቻ ሳይሆን ስለ ከነገ ወዲያ ያስባሉ። ትንሽ ሰርተው አይረኩም። ከችግር ከውድቀት ከመከራ
በፍጥነት ተመምረው ያገግማሉ። ስለሆነም የሚመሩት ስርዓት በከፍተኛ ደረጃ ያድጋል፣ ይመነደጋል። እንደ ማንዴላ አይነት መሪዎች ደግሞ በጣም ትራንስፎርማቲቭ ናቸው። ስርዓት ብቻ አይደለም የሚገነቡት፣ ሰዎች የሚያዩበት መነጽር የሚረዱበትን መንገድ ይቀይራሉ። ጥልቅ የሆነ የሞራል ግልጽነትና የርዕይ ትልቅነት አላቸው። ተቋማት ይገነባሉ፣ ሌሎች እንዲበቁ እንዲያድጉ ምክንያት ይሆናሉ። የረጅም ጊዜ ታማኝነትና የባህል ሽግግርን ያመጣሉ። ስለሆነም የትውልድን ልቦና ውቅር ይቀይራሉ። መሪነት ለሁለት እንክፈለው። ሊፍሮግ የሚያደርግ ወይ ደግሞ ትራንስፎርሜሽናል መሪ በአንድ በኩል፣ በሌላ በኩል ደግሞ ባለበት እንዲቆም የሚያደርግ ወይ ደግሞ ወደ ኋላ እንዲሻት የሚያደርግ መሪ። በግለሰብ ደረጃ ሊፍሮግ የሚያደርግ መሪ፣ ትራንስፎርሜቲቭ የሆነ መሪ እንዴት ነው የሚሆነው? በራስ የማድረግ አቅም ላይ ከፍተኛ እምነት ሊኖረው ይገባል። በአጠቃላይ መሪዎች፣ ተቋማት ሊፍሮጊንግ ሲሆኑ፣ ትራንስፎርሜቲቭ ሲሆኑ ሞተው አይሞቱም። ሞተውም ቢሆን ይኸው አብርሃም ሊንከን ስሙን እያነሳ ነው። ከሞተ ስንት መቶ ዓመት ሆኖታል። ስሙን እናነሳዋለን፣ ኢንስፓየር ያደርገናል። የሀገራችን ልጅ ሳይሆን ጥቁር እንኳን ሳይሆን የኛን ሃይማኖት እንኳን ሳይከተል አጠገባችን ከምናውቃቸው የሰፈራችን ልጆች በላይ እሱ ያነሳሳናል። ኢሞርታላይዝድ ነው፣ ሶሻሊ ኢሞርታል ነው። አልሞተም፣ ሞቶ አልሞተም፣ ይጠናል። ይህን ያደረገው ለምንድን ነው ተብሎ የበጎ ነገር ምሳሌ ይሆናል። ስለሆነም ይከበራል፣ ዋጋ ይሰጠዋል። ስታግኔቲንግ ዲክላይኒንግ ሊደርስ ይረሳል፣ በላጲስ ይፋቃል። በእርሳስ እንደተጻፈ ጽሑፍ ነው፣ ጤዛ ነው፣ ነፋስ ነው፣ እናም ይወቀሳል። ማንንኛ ምን ለሆነ የምንፈልገው? ምርጫችን ምንድን ነው? ሸገርን ምንድን ነው የምናረጋት? የመጣ ነው ለምንድን ነው? እዚህ ያለ ነው ምን ለማድረግ ነው? እሁድ ቤት ውስጥ አልዋልንም፣ ቅዳሜ አላረፍንም፣ ልጆቻችን ጋር የተጫወተን አልቦረቅንም፣ ደስታቸውንና ሀዘናቸውን አልተካፈልንም። ይሄ ሁሉ ዋጋ ከፍለን ስናበቃ ለምንድን ነው ዋጋ የምንከፍለው? ለምንድን ነው የምንሰደበው? ድካማ የት ቦታ ላይ የሰራ ነው? ምን አይነት ለውጥ አመጣን? ድካማችንና ውጤታችን ይገናኛል ወይ? የጎደለን ከነገር እንዴት እንሞላዋለን ብሎ መጠየቅና ለውጥ ማምጣት ያስፈልጋል። ሊፕፍሮግ የሚያደርጉ መሪዎች ምን አይነት ስነልቦናዊ ገፊ ምክንያት አላቸው? ነገሮችን እርጀንት ነው አሁን መፈጸም ይፈልጋሉ። ርዕይ ያላቸው ሪስክ ይወስዳሉ። ትራንስፎርሜሽናል መሪዎችስ የዓላማ ግልጽነት አላቸው፣ ርህራሄና ሀዘኔታ አላቸው፣ ስትራቴጂያዊ የረጅም ጊዜ አስተሳሰብ አላቸው። እጣ ፈንታን የሚቀይሩ መሪዎችስ የህልውና አደጋን አሽተው ከሩቁ አይተው ያውቃሉ። ቀልባቸው ቅዋቸው ጠንካራ ነው። ስታግኔቲንግ ሊደርስ ይፈራሉ፣ በቅባቃ ናቸው፣ ኮንትሮል መቆጣጠር ይፈልጋሉ። ዲክላይኒንግ ሊደርስ ኢጎ አላቸው፣ ኢምፐልሲቭ ናቸው፣ በስሜት የሚናጡ ናቸው፣ ከእውነቱ የተንፈራቀቁ ናቸው። ዲስትራክቲቭ ሊደርስ አሻራ የሚወሰነው ከሞትም በኋላ የማንረሳ ምን ሆነው ከወረድን በኋላም ሰዎች የሚያጠኑን እንደ አብነት የሚያዩን በቆየነው ጊዜ አይደለም፣ ወንበሩ ላይ ባሳለፍነው ጊዜ አይደለም። አንድ ቀን ሊሆን ይችላል መሪ ሆነን የቆየነው፣ አንድ ዓመት ሊሆን ይችላል፣ 100 ዓመት ሊሆን ይችላል። ዋናው በዛ ጊዜ ምን ሰራን ነው። ኒክሰን 3 ዓመት በላይ አልቆየም። ኬኔዲ 2 ዓመት አልቆየም። በአሜሪካ ፕሬዝዳንሲ ታሪክ እንደ ኒክሰን ኮንሲኩዌንሻል ሰው የለም። ኬኔዲ which is to go to the moon ያለው ነገር ዛሬ ፍሬ አፍርቶ የሰው ልጅ መልቲ ፕላኔታሪ ስፒሺስ ሊሆን ነው። ስፔስ ኢኮኖሚ የሚባል ነገር ሊፈጠር ነው። በ50 ሺህ ዘመን ውስጥ የሰው ልጅ ፈጥሮ የማያውቀውን 120 ኳድሪሊዮን ዶላር የሚያወጣ ሀብት ሊያገኝ ነው ይባላል። ይሄን ኬኔዲ አቺቭ ያደረገው በ2 ዓመት ነው። ሌጋሲ የምንፈልግ ከሆነ ሌጋሲያችን ከቆየንበት ቆይታ ጋር ወንበሩ ላይ ተቀምጠን ባሳለፍነው ጊዜ ልክ አይደለም፣ በሰራነው ስራ ጥራት ልክ ነው። የሰው ልጅ በዚህ ሁኔታ ውስጥ መሪ አልባ ከሆነ አደገኛ ነው። በዚህ ዘመን
መሪነት ማለት ማሽን መምራት አይደለም። መሪነት ማለት ወታደር መምራት ማለት አይደለም። መሪነት ማለት ቢሮክራቶችን መምራት አይደለም። መሪነት ማለት ልብን መምራት ነው። መሪነት ማለት ህሊናን መምራት ነው። መሪነት ማለት መንፈስን መምራት ነው። ሰዎች ነው የሚመርጡ። አሁን ልባቸውን ካላገኘ መንፈሳቸውን ካላገኘ ዋጋ የለም። ሰው አስቸጋሪ ነው በሃያኛው ክፍለ ዘመን መሪነት። እናወዳድር የትላንት መሪነትና የዛሬ መሪነት፣ የተለመደው መሪነትና ዘመናዊ መሪነት። ለምሳሌ የስልጣን ምንጩ የድሮ መሪነት ሃይራርኪ ነበረ፣ የተወረሰ ነበር። ከንጉስ ስለሆነ አባትህ ምናምን ነበር፣ ፖዚሽናል ነበር። አሁንስ በዘመናዊ ዓለም ውስጥ መሪነት ሪሌሽናል ነው፣ ግንኙነታዊ ነው፣ እርንድ ነው። ሰርተህ ደክመህ የምታገኘው ክብር ነው እንጂ መርጦ ሰው ፈልጎ ነው እንጂ ከአባት ትምህርት ወርሶ አይደለም። ፍሉድ ነው፣ በዛ ላይ የሚጨበጥ ፖዚሽናል አይደለም። ከመታየት አንፃር ነው፣ ከቪዚቢሊቲ አንፃር የቀደመው ትራዲሽናል ሊደርሺፕ ብዙ አይታይም። አንዳንዴ አልፎ አልፎ ነው የሚታየው። ሁሌ በሚዲያ አታየውም። ሁሌ የሚያደርገው ነገር አታውቅም እንደሚያደርግ ሰው ልምትድ ነበር። ፍርድ ቤት ላይ ታየዋለህ፣ ጎሳ ላይ ታየዋለህ፣ ወይ ወታደር ሲመራ ታየዋለህ። ሌላው ነገሩ አይታወቅም። ሌላ የግል ህይወቱ ኖባዲ ኬርስ። አሁንስ መሪነት ግሎባል ነው። ዓለምን የሚያይ የሱሉልታ ህዝብ ብቻ ሳይሆን ዓለም ሁሉ ያውቀዋል። ኒውዮርክ ውስጥ ያለው ኢትዮጵያዊ ዶክተር ተሾመ ምን ሰራ፣ አሌክስ ምን ሰራ ብሎ ያያል። ዓለም ያያል። ዲጂታል ነው የሚታየው። ደግሞ 24 ሰዓት ነው። 24 ሰዓት ይታያል። የሆነ ሰዓት የሆነ እንትን ጦርነት ጊዜ ብቻ አይደለም። ከባለድርሻ አካላት ውስብስብነት አንፃር ነው። በድሮ ጊዜ መሪነት የባለድርሻ አካላት ሆሞጂኒየስ ነበር፣ ተመሳሳይ ነበር፣ ሎካል ነበር፣ እዛው አካባቢ ያሉ ሰዎች ነበሩ እና የምትለውን ያዳምጣሉ፣ ታዛዥ ነበሩ። አሁንስ ባለድርሻ አካላት የሚባለው ዶክተር ተሾመ ጠዋት ዱባዮችን አግኝቶ ከሰዓት ካናዳ አግኝቶ ማታ የሱሉልታ ሰው ሊያገኝ ይችላል። ባለድርሻ ብዙ ነው። ዓለም አቀፋዊ ነው። ሲመጣ የተጠራጠረህ ነው የሚመጣው፣ አምኖህ አይደለም። በዚህ ዘመናዊ ዓለም ውስጥ መሪነት ከስሜትም ከሞራልም አንፃር በጣም ከፍተኛ ዋጋ ያስከፍላል። በዘመናዊ ዓለም ውስጥ መሪ ለመሆን ስሜታዊ ግልጸኝነት ያስፈልጋል። ስሜትን መግለጽ ማጋራት ያስፈልጋል። ድሮ ጊዜ አረ ይሄ ኮስታራ ነው፣ መሪ ይመስላል፣ ግስላ ነው ይባላል። ቡታና ያለው አንበሳ ነው ይባላል። በዚህ ዘመን ያይሰራል። መሪዎች ኦተንቲክ መሆን አለባቸው። እንደ ሰው የሚያለቅሱ፣ የሚቆጡ፣ የሚያዝኑ መሆን አለባቸው። ርህራሄ፣ ሐዘኔታ ያላቸው መሆን አለበት። ጭካኔ መሪነት አይደለም። ራሳቸውን ማወቅ አለባቸው። አንድ ትልቅ የመሪነት ጥናት የሚያደርግ ሰው we don't want gods anymore, we want humans who feel, think and still choose to lead ይላል። ጣዖቶችን አንፈልግም። የሚሰማቸው፣ የሚያዝኑ፣ የሚያስቡ፣ ስቃይ ያለባቸው፣ ድካም ያለባቸው ግን በዚህ ሁሉ መከራ ውስጥ ሆነው ለመምራት ቆርጠው የተነሱ ሰዎችን ነው የምንፈልገው ይላል። ደግሞ የሞራል ጥርጣሬ፣ ሞራል አምቢጊቲ የሚባለው የሞራል እርግጠኝነት መጓደል በጣም በርክቷል። የድሮ መሪዎች ግልጽ የሆነ ህግን ወይ ደግሞ የሃይማኖት አዋጆችን ይከተላሉ። በዚህ ዘመን ግሬ ዞን የሚባለው ግሬ ኤሪያ ብዙ ነው። የሞራል መፋለሱ ብዙ ነው። በኤአይ ዘመን ኢቲክስ ማለት ምን ማለት ነው? በድህረ እውነት ዘመን ውስጥ እውነት ምንድን ነው? ማን ነው እውነት? እውነት ማን እጅ ላይ ነው ያለችው? በድህረ ሰውነት ዘመን ውስጥ ሰዋዊነት ምንድን ነው? ይሄ ሁሉ ዳይለማ ነው፣ አምቢጊቲ ነው። አቻ የማይገኝለት የሞራል ውስብስብነት በዚህ ዓለም ውስጥ አለ። ይሄ ደግሞ መሪነትን ከባድ ያደርገዋል። በዚህ ዘመን ሌላው ነገር ሃይፐር ቪዚቢሊቲ አለ። ከፍተኛ ደረጃ መሪዎች ተደብቆ የሚያደርጉት ነገር ይታወቃል። የስነ ልቦና ጫና ያሳድራል። በዚህ ዘመን ውስጥ ዳይቨርሲቲ አለ። ድሮ
አንድ ወረዳና ሌላ ወረዳ ወንዝ ከሚከፍለው ከሆነ አይገናኝም፣ አይተዋወቅም። አሁን የኒውዮርክ ከንቲባ ዶክተር ተሾመ ሊያውቀው ይችላል። ዊዶን ነው ሶ ዳይቨርሲቲ አለ። ማኔጅ የምናደርገው ነገር እንትን ነው። አሁን እዚህ እንኳን ስንት ቦታ አንዱ ከእንትን መጥቷል። ከሐረርጌ መጣ ሰው አለ። ከሐረርጌ መጥቷል። ከቦረናም አለ። ምን አለ ሶ የምናስብበት መንገድ ሃይማኖት ይለያያል ብዙ ነገር። ይሄን ዳይቨርሲቲ ነው። ስራውን ብቻ አይደለም ዳይቨርሲቲውን ማኔጅ ማድረግ አለበት። በዛ ላይ ዓለም ቀውስ ላይ ነች። በዚህ ቀውስ በሚናጥ ዓለም ውስጥ ነው መሪነት ለመሆን እየሞከርን ያለነው። ስለሆነም በዚህ ዘመናዊ ዓለም ውስጥ መሪ ምን ሆን ሰዎች ብዙ ስነልቦናዊ ጫና ይደርስብናል። ከስሜት አንፃር ድካም መሰላችን ያመጣብናል። ሞራላችን ያላሽቃል። ግንኙነታችን ይፈራቀቃል። ስነልቦናችን በብዙ ነገሮች ይጨናነቃል። በዚህ ሁሉ ችግር ውስጥ ለምንድን ነው መሪ መሆን የምንፈልገው? የሁሉ መከራ ስናስቃይ ያለ መሪነት የመሆን ፍላጎት አልቀነሰም። ለምን? ዓላማ ስለምንፈልግ ነው። አንደኛው humans have a deep desire for purpose. የሰው ልጅ ያለ ዓላማ ባዶ ቆርቆሮ ነው። ያለ ዓላማ ከእንስሳት በታች የሆነ ፍጡር ነው። ልንሰራው ልናሳካው የምንፈልግ ጥሪ ያለን that's why we are here። ረስተነው ሊሆን ይችላል፣ ላናቀው እንችላለን፣ ዘንግተነው ሊሆን ይችላል። we are here because we have a cause. we are here because we have a purpose. የሰው ልጅ የመልካም ነገር ምክንያት መሆን ይፈልጋል። ቁስል እንዲሽር፣ የተሰበረው እንዲስተካከል፣ የፈረሰው እንዲሰራ እንፈልጋለን። መሪነት ያን እድል ይሰጠናል። የሞራል አሻራ እንፈልጋለን። ከሄድን ከወደቅን በኋላ መቃብራችን ላይ ስለሚጻፈው ነገር ያሳስበናል። የልጅ ልጃችን ነገ በእኛ እንዲኮራ እንፈልጋለን። ስለሆነም አሻራ ስንፈልግ መሪ ስንፈልግ ነው ጠቃሚ መሆን እንፈልጋለን። ደግሞ ሲግኒፊካንት መሆን እንፈልጋለን። this is internal drive። መሪ ማለት እየተቃጠለ ያለ ችቦ ነው። ለጋራ ስርየት ለጋራ እድገት ተብሎ ግላዊ መስዋዕትነት የሚከፈልበት አውድና መድረክ ነው። መንገድ ጠራጊዎች ናቸው። መንገድ ሲጠረግ ዋጋ ያስከፍላል። ለህዝብ መነቃቃት፣ ለህዝብ እድገት ሲባል፣ ለህዝብ ህይወት መለወጥ ሲባል በግል ዋጋ መክፈል ነው። ዋጋው ሰዎች ሊያደንቁት ይችላል፣ ሊያውቁት ይችላሉ። ጭራሽ ዋጋ ከፍላችሁ እያለ ሰዎች ሊሳለቁባችሁ ይችላሉ፣ ሊሰድቧችሁ ይችላሉ። ሰዎች ሳያውቋችሁ ሳይረዳችሁ የሰደቧችሁ ይወቀሳችሁ እያለም ጭምር በግል መስዋዕትነት ከፍላችሁ የሌላው ብርሃን መሆን የመፈለግ ትርጉም ነው። መሪዎች ስሜታዊ፣ ሞራላዊ፣ ስነልቦናዊና አካላዊ ሸክምን ይሸከማሉ። መሪነት እነዚህን ሁሉ መቻል ነው። እነዚህ ሁሉ ነገር ተሸክመን ስናበቃ ህዝብ ከፍ እንዲል እናደርጋለን ወይስ እንዲወድቅ እናደርጋለን? ይነሳል ወይስ ይወድቃል? የጋራ እንቅስቃሴዎች፣ የጋራ ንቅናቄዎች መስዋዕትነትን መክፈል ይጠይቃሉ። መስዋዕትነት የጋራ ንቅናቄዎች ስኬት ሞተር ነው። መስዋዕትነት መክፈል ደካማነት አይደለም፣ ስትራቴጂያዊ መማረክ ነው። ስትራቴጂክ ሰረንደር ነው። ለምን? ለትልቁ ስዕል ሲባል። ስለሆነም
መሪዎች መስዋዕትነት ሲከፍሉ ገንቢ የሆነ ስቃይ ነው የሚጎናጸፉት። ሆን ተብለው አስበውና አቅደው በእውቀት ነው ዋጋ የሚከፍሉት። ምቾታቸውን ተድላቸውን ስለፈለጉ ነው ወግዲ ወዲያ ብለው። የሰው ልጅ ተአምራዊና ምትሃታዊ አቅም ምንድነው የሚለውን ነው። በዚህ ዘመን ውስጥ የሚገኝ ሰው አሁን የሚኖረው ኖርማል ሰው ትላንት ከነበሩ ንጉሶች በላይ ይኖራል። የዛሬ 200 ዓመት ምናምን ንጉሶች ይኖርበት ከነበረው ህይወት ዛሬ ኖርማል ሰዎች ይኖራሉ። የሰው ልጅ ከ18 20 ጀምሮ ያለውን ጊዜ ብናየው በህይወት የመኖር ዘመን አቨሬጅ ጣሪያው በጥፍ ጨምሯል። በአጠቃላይ የሰው ልጅ ከዋሻ ወደ ከተሞች ተሸጋግሯል። ይሄ ከሰው ልጅ ታሪክ ውስጥ 1% እንኳን አይሆንም። ይህ አስገራሚ ነገር ነው። በዚህ ሁሉ ሂደት ውስጥ መሪነት ከፍተኛ አስተዋጽኦ አድርጓል። መሪነት የሰው ልጅ ጥረት እንዲባዛ፣ እንዲመነደግ፣ እንዲተጣጠፍ ያደርጋል። አንድ ርዕይ ሚሊዮኖችን ይፈጥራል። የሰው ልጅ በመሪነት እየተመራ ከጎሳ ወደ ሀገር ተሸጋግሯል። ከደካማ ፍጡርነት ወደ ስልጣኔ ባለቤትነት አድጓል። በመሬት ላይ ከተገደበ ማንነት ወደ መልቲፕላኔተሪ ስፒሺስነት አድጓል። ማንዴላ፣ ቸርችል፣ ሊኩዋን የውንያቸው የሶስቱም ታሪክ የዚህ ማሳያ ነው። ማንዴላ ከእስር ቤት ወደ እርቅ፣ ቸርችል ቃሉን ተጠቅሞ ያልተዘጋጀችውን ሀገሩን ከተዘጋጀችው እብሪተኛዋ ጀርመን ፊት ቆማ እንድታሸንፍ አድርጓል። ሊኩዋንየው ከአንዲት ረግረጋማ ማትረባ ደሴትን ወደ ተአምራዊ ዓለማዊ ኃይልነት አሸጋግሯል። መሪ ይፈጠራል በተፈጥሮ የተሰጠ ነው ወይስ በጥረት በምናምን የሚገኝ ነገር ነው የሚለው ብዙ የሚያከራክር ነገር ነው። እልባትም አልተገኘለትም። አንዱን ማመን ስተት አይደለም። ሁለቱም የየራሳቸው በቂ የሆነ መከራከሪያ ያላቸው ነገሮች ናቸው። ግን ለምሳሌ ምንድነው great leaders I wish we had time from አንድ በጣም ጥሩ መጽሐፍ አለ from good to great የሚል መጽሐፍ ደግሞ ሌላም great leaders የሚላለና አሌክዛንደር ዘ ግሬት ይታው ለምሳሌ አሌክዛንደር ዘ ግሬት is an incredible king ጂንግስ ካን እስከ 40% ዓለምን ይዞ ነበር ተቆጣጥሮ ይዝም ብሎ ኮንከር ያደረገ አሌክዛንደር ህንድ ድረስ ደርሷል። እና አሌክዛንደር ዘ ግሬት ሲሞት መቄዶንያ ዓለምን ያንቀጠቀጠችው መቄዶንያ ተለመስ ምናምን የሚባለው ምናምን ጄነራሎች ምናምን መምራት አቅቷቸው ወደቁ፣ ተበታተኑ። ጂንግስ ካን የመጨረሻውን ጦርነት ሲዋጋ ያው አንዲት እንትን እያደረገ ገላው ነው። የመጀመሪያው ጦርነት ወታደሩ ተዋግቶ ያሸነፈው እሱ በህይወት ሞቶ እያለ ዳስ ነው የሚተክሉት። ዳስ አላቸው ሞንጎሎች። በህይወት አለ ተብሎ ተቆልፎ ተይዞ ነው። ወታደሩ አያውቅም ነበር። ያችን ጦርነት ካሸነፈ በኋላ ክስተቱ ከሆኑ 300 ዓመት 400 ዓመት እየጠበቅን አንድ ትልቅ መሪ ይመጣል። እሱ ከዛ በኋላ እሱ ደግሞ ሲሞት ወይ ከስልጣን ሲወርድ አብሮ የሚፈርስ ስርዓት ነው የሰው ልጅ። it will be once in 1000 years 200 years ምናምን ፌኖሜና ነው ማለት ነው። የሰው ልጅ በ200 በ300 ዓመት አንድ ጊዜ የማደግ እድል የሚያጋጥመው ሌላ ሁሉ ፈራሽ ሊሆን ነው ማለት ነው። ፓርሻሊ አመጽ ነው ማለት የግድ የሰው ልጅ ትልልቅ መሪዎች በየምዕራፉ በየቀኑ በየወሩ በየሳምንቱ በየአመቱ በየ10 ዓመቱ ያስፈልጉታል። not once in 300 years 200 years ፌኖሜና አይደለም። የሚልልህናውን የወለደው ነው ሊደርሺፕ ዴቨሎፕመንት። የተሰጠ ነው ያልተሰጠ አይደለም እና የሚለው ክርክር ካታጎሪካል መልስ ባይኖረኝም ቢያንስ የመሪዎችን ብቃት፣ ውጤታማነት፣ የሥራ አፈጻጸም፣ ዴሊቨሪ ማስተካከል ይቻላል፣ ከፍ ማድረግ ይቻላል። ዴታ አለ። ሊደርሺፕ ዴቨሎፕመንት እስከ 75% ድረስ የሰው ልጅ አቅም የመጨመር እንትን አለ።
ጠንካራ ሊደርሺፕ ዴቨሎፕመንት ስርዓት ለምሳሌ ሲንጋፖር ነው። ሲንጋፖር አንድ ትልቅ የተለየ ሰው ሊኳኒዮ የሚባል ሰው ተአምር አደረጋት። ሊኳኒዮ መጀመሪያ ያደረገው ምንድነው? ይሄ ከሱ በኋላ እንዳይጠፋ ሊደርሺፕ ዴቨሎፕመንት የሚሰጥበት ሊኳኒዮ ስኩል ኦፍ ፐብሊክ ፖሊሲ የሚባል ያቋቋመው ዘ ቤስት ፐብሊክ ሊደርሺፕ እንትን ስኩል ነው። እና ሊኳኒዮ ቢወርድም ስልጣን ውስጥ ባይኖርም ስልጣን ላይ ባይኖርም ሀገሪቷ ግን እስካሁን ድረስ ተአምር እየሰራች ቀጥላለች። ሊኳኒዮ ራሱን ያባዛው ማለት ነው። እንደሱ አይነት መሪዎች በስተቀረዎች ኤክሰፕሽን ሳይሆኑ አዘቦቶች እንዲሆን አድርጓል ማለት ነው። ካልሆነ እንደ ጂንግስ ካን ወይ እንደ አሌክዛንደር ዘ ግሬት እንደገነቡት ነገር ይፈርስ ነበር፣ የቧይካ ቢሆን ነበር። ግን አልሆነም፣ ቀጥለዋል። ሶ ሊኳኒዮ ይሄን ያደረገው ሰርቶ ነው። በሚቀጥለው ትውልድ ላይ ሰርቶ ነው። እሱ ሰርቶ ወደዚህ ያመጣው ትውልድ ደግሞ ያኛው ትውልድ ደግሞ ወደዛኛው በዛኛው በሚቀጥለው ትውልድ ላይ ሰራ። እንደዛ እያለ ሀገሪቷ ቀጥታ ትብላለች። ጃፓን ሜንጂ የሚባለው ዳይናስቲ ሜንጂ ሬስቶሬሽን የሚባለው 1848 ምናምን ላይ ተአምራዊ ውሳኔ ወስኖ እንትን ብለዋል። የጃፓን የትልቅ መሪነት እድል ፈንታ ሜንጂ ላይ ቢያቆም ኖሮ አንደኛው ዓለም ጦርነት ተወሮ አታገግም፣ ሁለተኛው አታገግም፣ ሶስተኛ አራተኛ ኢኮኖሚ አትሆንም ነበር፣ ሁለተኛ ኢኮኖሚ አትሆንም ነበር። so there is somehow a tradition ትልቅ መሪዎች አንዱ መለኪያ እነሱ ካለፉ በኋላ የሚረከቡ ሰዎችን፣ አቅም ያላቸው ሰዎችን፣ መምራት የሚችሉ ሰዎችን፣ ኮሚትመንት ያላቸው ቪዥን ክላሪቲ ያላቸው ሰዎችን፣ ፐርፐዝ ያላቸው ሰዎችን፣ ጥሪ ያላቸው ሰው ኮሊንግ ፓሽን ፐርዘርቨረንስ ያላቸው ሰዎችን ፈልጎ ማግኘትና እነሱ ላይ ስራ መስራት ነው። እንደዛ ባይሆን ኖሮማ ሲንጋፖር ከሊኳኒዮ በኋላ ተፈራረስ ነበር። እንደዛ ባይሆን ኖሮማ ጃፓን አንገቷን ደፍታ በቀረች ነበር። ከሜንጂ በኋላ ጃፓን የታሪክ ምድረ በዳ በሆነች ነበር። አልሆነም። ሶ ኤክሰፕሽን አይደለም፣ ሩል እየሆነ እየመጣ ነው። እነዚህ በተደጋጋሚ የማያቋርጥ ስኬት ማስመዝገብ የቻሉ ትራንስፎርም ማድረግ የቻሉ በዘመናትና በትውልዶች መካከል ከትንሽ ተነሰው ትልቅ ደረጃ የደረሱ ሀገራት ሁሉም በመላ ሊደርሺፕ ዴቨሎፕመንት ፕሮግራም ነበራቸው። ሶ መሪነት ሊኮተኮት ሊያድግ ሊጠጣ ሊመነደግ ለወግና ለማዕረግ ሊበቃ ፍሬ ሊያፈራ የሚችል ነገር ነው። በጥረት በውጤት በስልጠና በግል ኤፈርት ንባብ ከተግባር በመማር ማደግ መመንደግ የሚችል ነገር ነው። ቢያንስ በዚህ እንስማማ አይደዘርሽ እንስማማ። እዛ ጋር መልሱ አበሻ እኮ ማለት ሲጠይቅ እኮ መልሱን ይዞ እኮ ነው። ዳይለማ ስላለው አይደለም። ሁሉም ሰው መልስ ብትሉት መልሳለ። ፈረንጆች የሚጠይቁት ዳይለማ ነው። ኮምፕሊትሊ እምቢ ብሏቸው ነው ሁለቱን መያዝ። አንዱ ሁለቱን ያውቁታል፣ ግን የትኛው መምረጥ። እኛ ግን እያወቅነው እንጠይቃለን። ከዛ አእምሯችን ላይ ኤክስ እና ራይት እንሰጣለን ሲመልሰው። ምንድነው ኤንሽታይን የሚለው እያንዳንዱ ቀን ስትኖር የመጨረሻ ቀን ነው። ዛሬ በህይወት የሚኖረው ዛሬ ቀን ነው፣ ነገ አልኖርም ብለህ አስብ ይላል። እንደዛ ከሆነ ዛሬ ማድረግ ያለብህን ሁሉን ታደርጋለህ፣ ለነገ አታሳልፍም። ነገ እኖራለሁ ብለህ ካሰብክ ግን አይ ነገ እኖራለሁ፣ ዛሬ ልተኛ፣ ዛሬ ጓደኞቼ ጋር ልጫወት፣ ነገ እሰራዋለሁ ብለህ ታስባለህ። ሶ የደዝ ኮንሺየስነስ ሰዎች እንሞታለን ብሎ ማሰባቸው ዋና አንዱ ምንሮጥ ሴንስ ኦፍ አርጀንሲ ያላቸው ሰዎች ጊዜ የለን ብሎ የሚያስቡ ሰዎች ነው። ሞትናለው የዴዝ ኮንሺየስነስ ማለት ነው። ሃይማኖቶች እንኳን ለምንድን ነው የሚያምኑ ቻለም ዋጋ የላት ምናምን ትምህርታቸው በሙሉ ምንድነው ዴዝ ነው አይደል? ዴዝ ኮንሺየስነስ ነው። ፈጣሪ እንዲፈራ ሰው ሞታለ ነው። ሁሉም እስልምናም ክርስትናም ሁሉም ይሁን ቡዲሂዝም ኮንፊውሽኒዝም ሁሉ ዴዝ ኮንሺየስ ነው። ለምን ሰው ሞታለ ብሎ አስቦ ነው የሚመጣው። ካልሆነ ሞት የለም ብሎ ካሰበ ወደ ሃይማኖት አይሄድም እኮ እንዴ። የትፈርድ የለም ገነትና ገሃነም የለም ሞት ከሌለ ወደዛ ለምን ትሄዳለህ? ሶ ዴዝ እና የዴዝ ኮንሺየስነስ ሰዎች ከመጥፎ ነገር እንዲታቀቡ በትንሽ ጊዜ ትልቅ ነገር እንዲሰሩ ምክንያት ነው ያልኩት። ግን እኮ ዲጂታል ኢሞርታል አሁን ለምሳሌ ቅድም መሪዎች ሶሻሊ ኢሞርታል ይሆናሉ፣ ጥሩ ነገር ከሰሩ ሞተውን ቢሆን ይታወሳሉ ይያሉ አይደል? ዲጂታል ኢሞርታሊቲ የሚባለው ግን ምንድነው? ሚሞሪ ምናምን ይቀመጣል፣ የምታስብበት ንግግር እንትን ይላል። ዲጂታሊ ኢሞርታል መሆን ይቻላል። አሁን ቴክኖሎጂ ፈቅዳል። ግን ሶሻል ኢሞርታሊቲ የዛሬ 1000 ዓመትም ነበር። አሁን
አሌክዛንደር ዘ ግሬት መቼ ሞተና? ይኸው በየቀኑ ይነሳል በየቦታው። ጂንግስ ካን የት ሞተ? በህይወት ያለ ይኸው እኔና እናንተ ምናምን ብዙ ሰው እኮ መፈጠራችን የማያውቃል። ጂንግስ ካን ግን ሞንጎሊያ፣ አሜሪካ፣ እንግሊዝ፣ ጃፓን፣ ቻይና የማያውቀው ሰው የለም። 25% አውሮፓ ውስጥ ያለ ሰው ነው ዓለም ውስጥ ያለ ሰው የጂንግስ ካን ዝርያ ያለው ይባላል። ዲኤንኤ ሁሉንም እንትን ብሏል። በሄደበት ሀገር ኃይለኛ ነው እና ብዙ ልጅ ወልዷል ማለት ልጁ ተባስቶ 25% ነው ምናምን ጂን አለ ይባላል ሰው ላይ አንድ ሰው እኮ ነው። በሐሳብህ በስራህ ላለመሞት ነው፣ ሞትን ለመርታት ነው። ሃየር ሮልስ ሁሉ ጊዜ ሃየር ኮሊንግስ አጌንስት ዴዝ ነው የሚደረገው። መሪነት ማለት እሱን ማሸነፍ ነው፣ እሱን ኢንቫይሮንመንት መቀየር ነው። ይስ ልክ ነህ። መሪ ከሆንክ እሱን ቀይረው ነው። የሚጠላሉ ሰዎችን አዋደህ ለጋራ ዓላማ እንትን ብለህ በፐርፐዝ አንድ ላይ አድርገህ የጋራ ራዕይ ሰጥታቸው በራዕይ የተስማሙ ለአንድ ዓላማ የሚተጉ የጋራ ግብ ያላቸው ሰዎች አድርጋቸው እኮ ነው። መሪነት የሚያስፈልገው እሱ ስላለ እኮ ነው። ፕሮብለም ስላለ ነው ሶልቭ እንድታደርገው ነው። ችግሩ መኖሩ ሳይሆን ችግሩ ከቀጠለ አንተ በቂ ጥረት አላደረክም ያን ነገር ለመቀየር። መሪዎች ኤክስተርናላይዝ ያደርጉ ወደ ራሳቸው የሚያመጡ ወደ ራሳቸው የሚያደርጉት ብቻ ሳይሆን እንደ ቻሌንጅ ራሳቸውን ስለሚፈትኑ ይወጡታል። ስኬታማ የሆነ የአመራር ልማት ያላቸው ሀገራት፣ ተቋማት፣ ከተሞች በ6 ሂደት ያልፋሉ ይባላል። አንደኛ የአመራር ልማት ፖሊሲ ያስፈልጋቸዋል። አሁን ሸገር የአመራር ልማት ፖሊሲ ያስፈልገዋል። አመራሮች እንዴት ያለማሉ? ድንገት ውሳኔ ስልጠና ምናምን ሳይሆን አጠቃላይ ስልጠና በስንት ጊዜ ክሊየር የሆነ የራሱ ማለት ነው። በሀገር ደረጃ የሚሰራው በፓርቲ የሚሰራው እንዳለ ሆኖ የራሱ ደግሞ ያስፈልጋል። ኢንሃውስ እንደዚህ አይነት ተቋማት ላይ መጥቶ የሚሰለጥን ፕሮግራም ያስፈልገዋል፣ ታስቦበት አቅዶለት ማለት ነው። ያ እንዲሆን መጀመሪያ ፖሊሲ ያስፈልገዋል። ከዛ ደግሞ የአመራር ልማት ተቋም ያስፈልገዋል ማለት አሁን ለምሳሌ በየመስሪያ ቤቱ በየክፍለ ከተማው እናንተ ጋር የሰው ኃይል እንትን አለ አይደል? ሂውማን ሪሶርስ ዲፓርትመንት አለ። የሊደርሺፕ ዴቨሎፕመንት ግን የለም። ሰራተኛ ቅጥር ምናምን ትንንሽ ስልጠናዎች ምናምን አሉ። ለአመራሩ የሚሰራ ግን ዲፓርትመንት የለም። የትም ሀገር ብትሄዱ ሁለቱም አለ። ኢንስቲትዩሽናል ዲዛይን ይጎልናል። ከዛ የአመራር ልማት ማለት ደግሞ ሌላ ሀገር ብትጠይቁ የአመራር ልማት ለምሳሌ ሃርቫርድን ብታዩት 14 ሂደቶችን ይከተላል። ስልጠና አንዱ ነው። 5% ብቻ ነው ሮል ያለው። ቻሌንጅ 360 ዲግሪ ፊድባክ ሲስተም ምናምን ብዙ እንትን አላቸው። 14 ኮቺንግ፣ ሜንተሪንግ 14 መንገዶችን ይጠቀማሉ አመራሮችን ለማልማት ማለት ነው። ቅድም ያልከውን በዛ ለመመለስ አሁን ፕራይቬት ካምፓኒስ እንዴት እንዳደጉ መንግስታትን እየበለጡ ነው የመጡት። እነዚህ ካምፓኒዎች በሙሉ የአመራር ልማት ፕሮግራም አላቸው። የአመራር ልማት ስራ ከሰራ በኋላ ደግሞ ጥሩ የሚሰራለ፣ መጥፎ የሚሰራለ፣ መጥፎ መቀጣት አለበት፣ ጥሩ መሸለም አለበት። አዋርድ ሲስተም፣ ሪኮግኒሽን ሲስተም ያስፈልጋል። አይዲያ ፕሮዳክሽን ሴንተርስ ያስፈልጋሉ። መሪዎች ደግሞ ከዛ ከወጡ በኋላ መጽሐፍ ማንበብ አለባቸው፣ መናገር አለባቸው፣ ሀሳባቸው የሚያሰራጩበት ፖድካስትስ፣ ፕላትፎርምስ ያስፈልጓቸዋል። እነዚህ 6 ነገሮችን ያሟሉ ሀገራት ውጤታማ የአመራር ልማት አላቸው ይባላል። ሸገር ከተማ ያላት ወይ ነው ጥያቄ?